ነፍሴን ያሳለፍካት በውሃ በእሳት የመድኃኒቴ አምላክ እባክህ አትርሳት። ያስጨነቀኝ ሁሉ ለመልካም ሆነልኝ። ስምህ ጽናት ሆኖ ልቤን ያበርታል። ነፍሴን ያሳለፍካት በውሃ በእሳት የመድኃኒቴ አምላክ እባክህ አትርሳት። ያስጨነቀኝ ሁሉ ለመልካም ሆነልኝ። ስምህ ጽናት ሆኖ ልቤን ያበርታል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ኤዎስጣቴዎስ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ቀን ተዘክረው ለሚውሉ ቅዱሳን ሰማዕት፣ ደናግል፣ መነኮሳት መታሰቢያ ክብረ በዓል በሰላም በጤና አደረሰን። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ ደግሞ ይህንን ጸበል ጸዲቅ በየዕለቱ እያዘጋጀው ሳቀርብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት ዛሬ መጀመሪያዋን እህት አስተናግዳለሁ።
በጽሞና እንድታዳምጡት ፈልጋለሁ። እንዲህ አይነት ምስክርነት ከሁላችሁም እጠብቃለሁ። ስልክ ቁጥሬን አስቀምጥላችኋለሁ። በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት እጠይቃችኋለሁ ማለት ነው። እንግዲህ ሰላማችሁ ይብዛልኝ የክርስቶስ ቤተሰቦች፣ እንደምን አላችሁ? ወንድማችን ብርሃነ ስላሴ እንዴት ነህ? ደህና ነህ ወይ? በእውነት ስለምትሰጠን አገልግሎት ከልብ እናመሰግናለን። እኔ በዝክረ ቅዱሳን ብዙ ነገሮችን አግኝቻለሁ፣ አልፌያለሁ፣ ረድተውኛን ቅዱሳን በሙሉ ክብር ምስጋና ይግባቸው። ልዑል እግዚአብሔር የቅዱሳን አምላክ ይክበር ይመስገን። ዛሬ በዋነኝነት ልመሰክር የመጣሁት ብዙ ምስክርነት መሰክራለሁ እያልኩኝ የመሰከርኩ አይደለም። እግዚአብሔር ይቅር ይበለኝ ሲደረግልኝና ሲጨንቀኝ ሌላ እየሆንኩኝ ነው። ብቻ እግዚአብሔር ልቦና ይስጠኝ፣ በጸሎታችሁ አስቡኝ። ምስክርነት የዛሬ 2 ወር ከ3 ወር ምናምን በፊት በጣም ጭንቀት ውስጥ ነበርኩኝ። በጣም እግዚአብሔር በሚያውቀው ብዙ እንባዎችን አፍስሻለሁ። ኪዳነ ምሕረት ያው የሆነውን ነገር መቀየር ባይቻልም እናቴ በሰላም እንድትወጣልኝ ረድታኛለች። እግዚአብሔር ረድቶኝ በሰላም ተገላግላልኛለች እና ኪዳነ ምሕረት እንዲሁም ደስታን አብስረኝ ብዬ ቅዱስ ገብርኤልን፣ ቅዱስ ሩፋኤልን፣ ፈታሒ ማኅፀንን ረድቸው ይኸው ጠይቄ በጣም ሁሉም ረድተውኛል ማለት ነው። አመስግኑልኝ። ሁሉንም ቅዱሳን ነው የለመንኩት። ምንም ትወጣልኝ ብዬ አልጠበቅኩም። ማለት በቃ በእግዚአብሔር ነው እንጂ በእሱ አቅም ይሆን አይደለም። እና እግዚአብሔር ይመስገን። እልል ብላችሁ አመስግኑልኝ። ከዛ ደግሞ ባለፈው የመድኃኔዓለም ጊዜ አሁን ሮመዳን ከገባ በኋላ ማለት ነው በጣም አሞኝ ነበረ እጄን ማለት ነው። እንግዲህ ሮመዳን ታውቁታላችሁ፣ ሳኡዲ ያላችሁ ስራ ለመስራት በጣም ድንገት ነው ዝም ብሎ በፊት የሆነ ትንሽ ያመኝ ነበረ፣ ግን ድንገት ዝም ብሎ ታመመ ማለት እንደተሰበረ የሆነ ቅጭት አይሉት ምን አይሉት ምንም እንደሆንኩኝ አላስታውስም። ምን ሆኜ ነው ብዬ ራሴን ጠይቃለሁ። ምንም የማውቀው ነገር የለም። አልወደቅኩም፣ አላልኩም። ግን ላነሳ እቃ ላጥብ ምንም ደግሞ ቀኝ እጄን ነው እና እንደው ቸሮ መድኃኔዓለም እባክህን ይህን ሮመዳን እንዴት ነው የምሰራው? እባክህን እርዳኝ። እንደው ለማንም አልናገርም ካልፈወስከኝ እስከምፈውሰኝ እያልኩኝ በቃ እርዳኝ እያልኩኝ ከዛ በ3ኛው ቀን በቃ ዳንኩኝ እንጂ በጣም አቅማጥቼ ነበረ። ማለት ግራ ደግሞ ምንም አይሰራም እና ቀኝ እጄ በጣም ታሞ ነበረ። በዚህ እቃ በዚህ ሁሉም ነገር ዝም ብሎ ስልትልት ብዬ ነበረ እና ትከሻዬ እንደዚህ ስነካው በጣም ታሞ ነበር። ብቻ እግዚአብሔር ይመስገን ተሻለኝ። ከዛ ደግሞ አሁን ደግሞ ያው ትንሽ ልቤን እያመመኝ ነው እና አሁንም በጸሎታቸው አስቡኝ። ግን ተመስገን ነው ድርስ ያደርገኛል። በቀደም እንደዚሁ በጣም በቅጥቅጥ ብዬ ነበረ። እግዚአብሔር ይመስገን ወዲያው ጸበል የዝክረ ቅዱሳን እንዲሁም የጸሎት ጸበል ነበረኝ። እሱን ጠጥቼ ተሻለኝ። አሁንም ሙሉ ለሙሉ አልዳንኩም። አንድ ግድም ያመኛል፣ እንደዚህ ልቤን ስልብ ያደርገኛል። ያው ሞልቶ እንዲምረኝ ኪዳነ ምሕረት ለእኔ ብዙ ነገሬ ናት፣ በህይወት የመኖሬ ምክንያት ናትና በቃ አመስግኑልኝ። እንዲሁም በጸሎታችሁ አስቡኝ ወለተ ኢየሱስ እያላችሁ እንዲሁም ደግሞ እና ደግሞ ወንድሜ እንደዚህ የሆነ ነገር ነበረና እሱን የሚያሳጣ ነገር መጥተው ነገሩኝ እንደዚህ ብሎ። ከዛ በጣም ቅዱስ ገብርኤል እባክህን እርዳኝ ብዬ አለቀስኩኝ። ከዛ ያው ያልተጣራ ወሬ ነገር እንደሆነ ተነገረኝ። ስለቴንም አስገባው በሰዓቱ በጣም ማለት ከባድ ነውና ቅዱስ ገብርኤል እባክህን ደስታን አብስረኝ፣ እሱንም ጠብቅልኝ፣ ልቦናውንም አጽናልኝ እያልኩኝ ማጸናለሁ። እንዲሁም ቅዱስ ኡራኤል ጥበብን ማስተዋልን ገለጽለት እያልኩ ለምናለሁ እና እግዚአብሔር እርቶኝ ተመስገን ነው። እንደኔ ኃጢአት ሳይሆን እንደሱ ቸርነት እግዚአብሔር እየረዳኝ ነው በቅዱሳኑ ላይ። ቅዱስ ኡራኤል፣ ቅዱስ ሩፋኤል በቃ ሁሉም ከኔ ጋር ናቸው። እኔ ኃጢአተኛ ወልዋላ በሆንም እግዚአብሔር ከነ ቅዱሳኑ ከኔ ጋር ስለሆነ ክብር ምስጋና ይግባው። እንዲሁም የረሳሁት ብዙ ይኖራል። ብቻ እግዚአብሔር ሁሌም ከኔ ጋር ነው፣ በትንሹም በትልቁም ነገር እሱን ነው ማስቸግረውና አመስግኑልኝ። ሰውነቴን ብቻ አይቶ የሚቀበለኝ እግዚአብሔር ክብር ምስጋና ይግባው። እንደ ኃጢአት የማይጸየፈኝ ኪዳነ ምሕረት ደራሽ ናት። በእውነት ምንም ቃል አይገልጻትም እሷን ለማመስገን። ስንት እንባዬን፣ ስንት ነገሬን፣ ስንት ሁኔታዬን
የምታጽናናኝ የምትረዳኝ የምትሆነኝ ከኔ ጋር ሁሌ የማትለይኝ እሷ ናት። አመስግኑልኝ። ሁላችሁንም እግዚአብሔር አምላክ ይጠብቃችሁ፣ በያላችሁበት ወጥቶ ከመቅረት ይሰውረን። ወንድማችን እግዚአብሔር አምላክ ጸጋውን ያብዛልህ። ሰብስክራይብ በማድረግ ሁላችንም ያቅማችንን እንጋተር እላለሁ። በጸሎታችሁ አስቡኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እግዚአብሔርን አጋዥ በማድረግ የቅዱስ ኤዎስጣቴዎስን መጽሐፍ ገድል ለመጻፍ እንጀምራለን። ጸሎትና በረከቱ ከኔ ከኃጥኡ ከደካማው ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። የተመረጠና ንዑድ ክቡር ወደሚሆን የአባታችን ኤዎስጣቴዎስ ጥንት ነገር እንመለስ። ከዕለታት በአንድ ቀን እያስተማረ ሳለ ጣዖታትን የሚያመልኩ ሕዝቦች ከሚሰግዱበት ጣዖት ስፍራ ዛፎች እንዳሉ ሰማ። ወደዚያም እንደ አሳ ንጉሥ ለአምላኩ ሕግ ደግሞ የቀና ሆኖ ሄደ። ይህ ንጉሥም ደግሞ እናቱ ስትሰግድበትና ስትሰዋበት የነበረውን ዛፍ ቆርጦ በእሳት ያቃጠለ ነው። እንደዚሁም ሁሉ አቤቶ ሊቀ ኤዎስጣቴዎስም እነዚህን ዛፎች ቆርጦ አመድ እስኪሆኑ ድረስ በእሳት አቃጠላቸው። ትቢያቸውን ደግሞ አመዳቸውን ንፋሱም ደግሞ ወደ ንፋሱም ደግሞ በተነው። የነበሩት ቦታ ደግሞ አልታወቀም እስኪል በጸልማ ሀገርና በሌሎች አገሮች ሁሉ ያቃጠላቸው የጣዖት ማምለኪያ ዛፎች ቁጥራቸው 12 ነው። ከዕለታት አንድ ቀን ከአባ ኤዎስጣቴዎስ ደቀ መዛሙርቶች አንድ ወንድም ደግሞ ከምንኩስና በጸጥታ ደግሞ መኖርን ይፈልግ ዘንድ ደግሞ ሄደ። የቅዱሳን ደግሞ መምህር ከሚሆንና ከዋሻ ዘግቶ ደግሞ ከሚኖር ከአንድ መነኩሴ ደረሰ። ሌሊት ደግሞ ካልሆነ በቀር ከሰው ጋር ደግሞ አይነጋገርም ነበረ። ይህ በዋሻ ዘግቶ የሚኖር መነኩሴ ያን መነኩሴ አነጋገረው፣ እንዲህ አለው፣ መምህር ማን ነው? እርሱም የመምህር ስምስ ሄኖክ ይባላል አለው። ዳግመኛም የዚያኛው ደግሞ መምህርስ ማን ነው? የዚያስ መምህሩ እየተጋደለ አርማንያ አገር የደረሰው የአባታችን አባ ኤዎስጣቴዎስ ነው አለው። ዳግመኛም በዋሻ ዘግቶ የሚኖረው ደግሞ መነኩሴ እንዲህ አለው፣ መምህርን ደግሞ መብረቅ የሚመስል የብርሃን ልብስ ለብሶ በራሱም ላይም ደግሞ የክረምት ደግሞ ቀስተ ደመና የሚመስል አክሊልን ደግሞ ተቀናጅቶ የጻድቅ ፀሐይን እናቱን ማርያምን የቀኝ እጁን ይዛ ደግሞ የመላእክት አለቃ ቅዱስ ሚካኤል የግራ እጁን ይዞ ደግሞ በእግዚአብሔር ፊት ቆሞ አየሁት። ኤዎስጣቴዎስም ደግሞ ለእግዚአብሔር የተተወን ሕግ ፈለኩ፣ የተረሳንም ትእዛዝ አነሳው አለው። እኔም ይህ እንደዚህ ደግሞ ያለ ታላቅ ስልጣን የተሰጠው ማን ነው አልኩ። እነርሱም ሕግን የሚጠብቅ የቅዱሳን መምህር የሆነ ኢትዮጵያዊ ኤዎስጣቴዎስ ነው አሉኝ። ዳግመኛም ደግሞ መምህር አባታችን ቅዱስ ኤዎስጣቴዎስ እግዚአብሔር እንዲህ ሲለው ደግሞ ሰማው፣ እንደ ጴጥሮስ የመንግስተ ሰማያትን መክፈቻ ስልጣን ሰጠኝ። ከሐዋርያቶች ደግሞ ያሳነስኩት ያጎደልኩት የለምና በአንተም ዘንድ ደግሞ አድሎ ወይም ደግሞ ማዳላት የለምና ፍርድህም ትክክለኛ ቀጥተኛ ነው። የመምህርንም ደግሞ ክብሩን ደግሞ ባየሁ ጊዜ አደነቅሁ አልሁ። ወደ መምህርም ደግሞ ተመለሰ። አባታችን ኤዎስጣቴዎስ ከተወለደ ጀምሮ እድሜው 65 በሆነ በኋላ ከዕለታት አንድ ቀን ደግሞ በሰራዊት ሀገር ሳለ ሆኖ በሚባል እንጨት ደግሞ ፈልጦ ደግሞ በእሳት ደግሞ ማንደጃ ምንደጃ ውስጥ ደግሞ አዳፈነው። ልጆቹንም ደግሞ ልጆቼ ሆይ ይህቺ እሳት እኔ እስክሞት ድረስ አትጥፋ አላቸው። እሳቲቱም ደግሞ 15 ዓመት ተቀመጠች። ከዚያም በኋላ ጠፋች። መንፈሳዊ የሆነ አባታችን እንደሞተ ደግሞ አወቁ። ከዚህ በኋላ ከልዑል እግዚአብሔር ዘንድ ደግሞ እንዲህም የሚል ጥሩ ሐሳብ ወደ እርሱ ደግሞ መጣ። ስለ ጽድቅና ስለ ዘልማዊ ሕይወት ደግሞ ብልህ ራሱን ደግሞ ያለየ ኤዎስጣቴዎስም ደግሞ ሆይ እንደ መጀመሪያ ወደ ኢየሩሳሌም ሄደ ከጌታ ከእግዚአብሔር ዘንድ የተቀበልከውን መክሊት ደግሞ ታረባ ዘንድ በጾምና በጸሎት በድካምና በብዙ ገድል ደግሞ ከትሩፋት ጋራ ትመልስለት ቃሉንም ደግሞ ትመሰክር ዘንድ አንተ በጎ ባሪያና ደግሞ ታማኝ አገልጋይ ሆይ በጥቂቱ ደግሞ ከታመንክ በብዙ ይሾምሃል።
ጌታ ተድላ ደስታ ደግሞ ወደሚያደርግበት ደግሞ ግባ ቃልን ደግሞ ትሰማ ዘንድ። ያን ጊዜ ልቡ በመንፈስ ቅዱስ ፍቅር እንደ እሳት ነደደ። ጌታችን ከእናቱ ከማርያም ጋር ደግሞ በረሃብና በጽም ደግሞ በላብና በድካም በቤተልሔም እስከ ደብረ ቁስቋም የተሰደደውን መሰደድ አስቧልና ዳግመኛም በዕፀ መስቀል ላይ ደግሞ ተሰቅሎ መሞቱን አሰበ። ሁለተኛም የቤተ ክርስቲያን ደግሞ መሰረት የሆነ ጴጥሮስ ራሱን ደግሞ ወደታች ተዘቅዝቆ መስቀሉን አሰበ። ልሳነ ዕረፍት የተባለ ጳውሎስ ደግሞ በሴት ሰናፊል ተጠቅልሎ ደግሞ አንገቱን ደግሞ እንደተቆረጠና በተአምር ወተት ደግሞ ከደም ጋር ተቀላቅሎ ደግሞ ፈሰሰ። ሰይፎቹን ደግሞ ይዘው ይገሉት ወታደሮችን የሮም ሰዎች እስኪያደንቁ ድረስ ዳግመኛም በሕይወታቸውና በሞታቸው ደግሞ ያልተለየ በሁለት የብርሃን አክሊል የተከለሉ ሩያን ደግሞ አርድእት የሆኑ ደግሞ የጢሞቴዎስንና የዲዮናስዮስን ለቅሶ አሰበ። ዳግመኛም ደግሞ የነጎድጓድ ልጅ የሚሆን የያዕቆብና ሞትና በእስር ቤት ውስጥ ደግሞ ሮምና ደግሞ የምትባል ሴት ደግሞ የደበደበችው የከበረ ድንጋይ ደግሞ እንቁ የሆነ የዮሐንስ ትዕግስት አሰበ። ዳግመኛም ስለ ጽድቅ ብለው ደግሞ ሰማዕት የሆኑትን ሐዋርያትን ሕማማትን ደግሞ ሁሉ አሰበ። በዓላውያን ነገሥታት ደግሞ በአደባባይ በእሳት ተቃጠሉ፣ በጦር ደግሞ የተገደሉ፣ በድንጋይ ደግሞ የተደበደቡ፣ በሰይፍ የተቆረጡ አሉ። አባታችን ኤዎስጣቴዎስ ይህን ሁሉ አስቦ ይጨንቅና ደግሞ ያለቅስ ጀመረ። እንደ እነርሱም ደግሞ ሊሆን ወደደ። ያን ጊዜ ደግሞ ለወራሲና ደግሞ እግዚአብሔር የከበረ ገንዘቡን ሰጠው። እንዲህም ደግሞ አለ፣ ልጆቼ ስለበሉት ደግሞ ገንዘብ ፈንታ እንሳ ውሰድ። እኔም ደግሞ ከውሃ በቀር ደግሞ የሀገርን የምድር ፍሬ አልበላውም። ይህን ብሎ ደግሞ አባታችን ቅዱስ ኤዎስጣቴዎስ ልጆቹን ደግሞ ሰብስቦ እንዲህ አላቸው፣ እኔስ የአምላኬን በረከት አልፈልግ ዘንድ ወደ ኢየሩሳሌም ሊሄድ እወዳለሁ። እናንተም ደግሞ ልጆች መንገዴን ያቀናልኝ ዘንድ ደግሞ ጸልዩልኝ። ባዘዝኳችሁም ስርዓትና ሕግም ደግሞ ጽኑ። ወራሲነ እግዚአብሔር አባታችን ኤዎስጣቴዎስ ወደ ኢየሩሳሌም ደግሞ ለመሄድ እንዳሰበ በሰማ ጊዜ በእስር ቤት ደግሞ ያሰሩት ዘንድ ደግሞ አዘዘ። አባታችን በቅዱስ ኤዎስጣቴዎስ በእስር ቤት ሳለ ደግሞ ሌሊቱን ሁሉ ደግሞ ተግቶ ወደ አምላኩ እግዚአብሔር ጸለየ። የእግዚአብሔር ስም ደግሞ ጠራ። ያን ጊዜም ደግሞ የእግዚአብሔር መልአክ በሚነድ እሳት ደግሞ አምሳል ወርዶ ከእስራቱ ደግሞ ፈታው። እንዲህም ደግሞ አለው፣ እግዚአብሔር ያልከለከለን ማን ሊከለክልህ ይችላል? እግዚአብሔር ያላሰረውንስ ማን ሊያስረው ይችላል? ይህንን ሲል ደግሞ ማሰሪያዎቹ ሰንሰለቶቹ ከእርሱ ደግሞ ተፈቱ፣ እንደ ሰምም ደግሞ ቀልጠው። ጴጥሮስ በሁለት ወታደሮች መካከል ሁለት እጁንና እግሩን ደግሞ በሰንሰለት ታስሮ ተኝቶ ሳለ ጴጥሮስ የታሰረባቸው ሰንሰለቶች እንደተፈቱ ወታደሮችም የእስር ቤቱን ደግሞ በሮች ይጠብቁ ነበር። የእግዚአብሔር መልአክ ወረደና ወደ እርሱ ደግሞ ቆሞ በዚያች ቤት ውስጥ ደግሞ አበራ። መልአክም ጎኑን ደግሞ መትቶ በእንቅልፍ ደግሞ የነቃው ፈጥነም ደግሞ ተነስና ተከተለኝ አለው። ከእጆቹ ያሉ ሰንሰለቶቹ ወደቁ። ያ መልአክም ወገብን ታጠቅ፣ ጫማህን ልበስ ተጫማ አለው። እንዲህም አደረገ። ልብሱንም ደግሞ ለብሰህ ና ተከተለኝ ደግሞ አለው። መጥቶም ደግሞ ተከተለው። እንደዚህ የአባታችን የኤዎስጣቴዎስ ሰንሰለቶች ደግሞ ተፈቱ። የጽድቁ ደግሞ ኃይልም ታየ። የእስር ቤት ደግሞ ጠባቂ ሄዶ ለሀገር ገዢዎች ነገረው። ደግሞ ሀገረ ገዢዎችም አደነቀ ፈራም። ደግሞ ያዩትም ደግሞ የሰሙትን ሁሉ አደነቁም ፈሩ። በዚያች ሌሊት ደግሞ ጌታችን ለአባቶቻችን ኤዎስጣቴዎስ ታየው። ና እንዲህ ደግሞ አለው፣ የምወድ አገልጋይ ሆይ ተነስተዶ ኢየሩሳሌም ደግሞ ወደ ተወለድኩበት ደግሞ ወደ ቤተልሔም ወዳደግኩበት ወደ ናዝሬት ወደ ተቀመጥኩበት ወደ ዮርዳኖስ አይሁድ ደግሞ እጆችና እግሮችን ቸንክረው ደግሞ በዕፀ መስቀል ላይ ደግሞ ሰቅለውኝ ወደ ገደሉበት ወደ ቀራንዮ ሂድ። ስለ ስሜ መራራ ሐሞትን አጠጡኝ። በራሴ ላይ ደግሞ የእሾህ አክሊል ደግሞ አቀናጁኝ። በእኔ ላይ ደግሞ ተዘባበቱኝ። በጦርም ደግሞ ወጉኝ። ስለ ስሜ መራራ ሐሞትን ደግሞ አጠጡኝ። በራሴ ላይ ደግሞ የእሾህ አክሊል ደግሞ አቀናጅተው በእኔ ላይ ደግሞ ተዘባበቱብኝ። በጦርም ደግሞ ጎኔን ወጉኝ። ወደ ደቀ መዛሙርቶቼ ሁሉ ከእኔ ሸሽተው ደግሞ ብቻዬን ተወኝ። እናቴ ማርያም ባየችን ጊዜ የመረረ ለቅሶን ደግሞ ወይም ደንማን አለቀሰች። በእኔም ሞትም ደግሞ ልቧ በተቃጠለ ጊዜ ከወዳጄ ከዮሐንስ በቀር ከሰው ደግሞ የሚያረጋጋት አልነበረም። ይህን ብሎ ደግሞ ጌታችን በታላቅ ምስጋና ወደ ሰማይ አረገ። ከዚህም ቀን ጀምሮ ደግሞ አባታችን ኤዎስጣቴዎስ ተፈጠነ። ወደ ኢየሩሳሌም ለመሄድም ደግሞ ተፋጠነ።
ወደ ኢየሩሳሌም ደግሞ ለመሄድ ተዘጋጀ። ልጆቹን አባቱ ወይ ደግሞ በጸሎት ያበዛቸውን በጎችን ደግሞ ለማን ተተደሞ አሉት። አባታችን ኤዎስጣቴዎስ እንዲህ አላቸው፣ ቅዱሳን ሐዋርያት አስተምረውና አሳምነው ደግሞ ካጠመቁ በኋላ ወደ ሌሎች አገሮች ይሄዱ አይደለምን? ጌታችን እንዳዘዘው ምስክርነታቸው ደግሞ ይፈጽሙ ዘንድ ደግሞ ልጆቼ ሆይ አሁን ሰውነቴ ደግሞ በስጋ ደግሞ ከእናንተ ጋር ባይኖርም በመንፈስ ግን ደግሞ ሁል ጊዜ ከእናንተ ጋር ነኝ። ያዘዝኳችሁን ሁሉ ትጠብቁ ዘንድ በወባ በሽታ በአራዊት ጥርስም ተነክሶ ከመሞት ትድናላችሁ። ከዓለም ሰዎች ጋራም ደግሞ ካልተቀላቀላችሁ በዓለም ደግሞ ውስጥ ባሉ ሀገሮች አትቀበሩም። ዳግመኛም እንዲህ አለ፣ እኔ ወደ ኢየሩሳሌም ምድራዊት ደግሞ ሄድኩኝ። እናንተም በእጃችሁ ስራ ደግሞ የተቸገሩትን ደግሞ እየረዳችሁ ብትድኑ ሰማያዊ የሆነች ደብረ ጽዮን ደግሞ በአንድነት እንገናኛለን። በዓመት ውስጥ ደግሞ 12 ወር በሙሉ ደግሞ አትረሱም። ዓመቱን ደግሞ ከ3 እጅ ክፈሉት። በሁለቱ እጅ ደግሞ በእነዚህ በምትኖሩበት ገንዘብ ትኖሩ ዘንድ ደግሞ የእጃችሁን ስራ ደግሞ ስሩ። እንደ እጅ ስለ ነፍሳችሁ ደግሞ ሕይወትና መድኃኒት ደግሞ ለጾምና ለጸሎት ሰዓት ደግሞ ይሁናችሁ። ካህንና ክህነትን ደግሞ የለንም እንዳትሉ ይህን ንስሐ ሰጠኋችሁ። በኦሪት በነቢያትና በሐዋርያት የታዘዙ ሰንበታትን ደግሞ ጠብቁ። ሲኖዶስ ደግሞ የተሰሩ በዓላትን ደግሞ አክብሩ። በሃይማኖትን ደግሞ ከማይመስሏችሁ ጋራ ደግሞ አትጨመሩ። ጓደኞቻችሁን ወይም ባልንጀሮቻችሁን ጋራ ተፋቀሩ። በጸጋ መንፈስ ቅዱስ ደግሞ አንድ ሁናችሁ ተወልዳችኋልና። ከዚህ በኋላ ጻድቁ ቃል አፍ ይህን በሰሙ ጊዜ በታላቅ ድምፃቸውን ደግሞ ከፍ አድርገው ጮሆ እንዲህም አሉ፣ ነፍሱን ደግሞ ስለ በጎቹ ደግሞ ቤዛ አሳልፎ የሚሰጥ ደግሞ እንዳንተ ያለ እረኛና መምህር ከየት እናገኛለን? ኃጢአታችንን ደግሞ በነገርነው ጊዜ ደግሞ ስለ እኛ ይጸጸታል። ነፍሳችንን ደግሞ ቁስልም ደግሞ ይፈውሳት ዘንድ ስለ እኛ ብሎ ደግሞ መከራን ያበዛል። የነፍሳችንን ድህነትን እስኪያገኝ ራእይን እስኪያይ ድረስ ደግሞ በጉንጮቹ ላይ ደግሞ እንባውን ደግሞ እያፈሰሰ ጾምንና ጸሎትን፣ ረሃብና ትጋትን፣ ሌሊትን ደግሞ ሐዘንና ድካምን አይተውም ነበረ። ይህም ብለው ልጆቹም ደግሞ ዝም አሉ። እርስ በርሳቸው እንዲህ ይባባሉ ጀመር፣ እነሆ አባታችን ወደ ኢየሩሳሌም ለመሄድ ጨከነ። በተቀደሱ ደግሞ እጆቹ ስጋውና ደሙ ይሰጠን ዘንድ ኑ በህብረት ደግሞ እንለምን አሉ። አባ ኤዎስጣቴዎስ ወይ ደግሞ መንፈስ ቅዱስ ያመሰግን፣ እኛ በምን እናመሰግናለን? ኢየሱስ ክርስቶስ ሰማይና በምድር በረከት ደግሞ የበረከህና እኛን በምን እናመሰግናለን? ባለሟልነትን ጸጋ አንተ ነውና ለዘላለሙ በእውነት ያለ ሐሰት አሜን። የቅዱስ አባታችን አቡነ ኤዎስጣቴዎስ ጸሎትና በረከቱ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነው ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ልጆች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታ በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልል እወዳለሁ። እግዚአብሔር ቢረዳን የጻድቁ አባታችን የአቡነ ኤዎስጣቴዎስ ከፋሌ ባህር መልካቸውን አደርሳለሁ። ለዚህ ቻናል
አዲስ የሆናችሁ ቤተሰብ እንድትሆኑ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ከኛ ጋር እንድትቀጥሉ ሳሳስብ፣ ለነባሮችም ይህን በማስተባበር ላይክ ሼር በማድረግ አገልግሎቱን እንድናፋጥን በጻድቁ አባታችን አቡነ ኤዎስጣቴዎስ ስም ሁላችሁንም በትህትና እጠይቃችኋለሁ። ሰላም ቀዳሚሁስ ለዘየማን ፈጽማ ግድጃን ማስፈጸም በምትችል ጸሎትህና በኃይል ረድኤትህ አስቀድሞ ለሚያምን አባት ሆይ ከፍ ባለ በይቅርታ ቦታ ፈጽሞ ይቆማል። በቅዱስ መስቀል ማዕተብ ፊቱን አማትቦ ይቆማል። ከዚህም በኋላ መልሶ እንዲህ ይላል። ሰላም ለጽንሰትከ በአምላካችን በክርስቶስ ፊት ዘወትር በሚቆሙ በብስራተ መልአክ ለሆነ ጽንሰትህ ሰላምታ ይገባሃል። ብሩክ ዘርና ቅንጣት ኤዎስጣቴዎስ ሆይ የደጋ ነፋስ ላልመታውና ኩርንችት እሾ አጣብቆ ላልያዘው እርሻህም ብፅዓን ይገባሃል። ሰላም ለልደትከ ለስነ ሕይወትና ለዘመዶቿ ደስታን ለሆነችው ልደትህ ሰላምታ ይገባል። ለቅዱሳን ያስረሳህ ሕፃን ኤዎስጣቴዎስ ሆይ የከንፈሬን ፍሬ እጅ መንሻ አድርጌ ጌታዬ ሆይ ለአንተ አቀርባለሁ። ዳግመኛም የማህሌቴን ምራታ ወይም አመራር እሰጣለሁ። ሰላም ለዝክረ ስምከ መጠጥ ባለበት ጊዜ እንደሚሆን የአማረ ማህሌት ለስምህ መታሰቢያ ሰላምታ ይገባል። የጌቶች ነገሥታትን የምትገዛ ኤዎስጣቴዎስ ፀሐይ ሆይ በልዕልና ደም ግባት ሰማይ ይደሰታል፣ በምስጋናህም ቀላይ ትደሰታለች። ሰላም ለስዕርተ ርእስከ መልኩ ጥቁር ለሆነ ቁመናው እና ለአማረ ራስህ ጠጉር ሰላምታ ይገባል። በዕድሜ ትንሽ የሆንክ ኤዎስጣቴዎስ ጎልማሳ ሆይ በአብና በማርያም በረከት ትባርከን ዘንድ ዛሬና ነገሮችንም በልብህ አመላክተን። ሰላም ለርእስከ እንደ መርአዊ ክርስቶስ የአርባ አክሊለ ሦክ በድካም ቆብ ለተሸፈነ ራስህ ሰላምታ ይገባል። የአብ ፊቱና መልኩ የሆነች ጥበብ በምታደርግባት በመጽሐፈ ጎዳና የብዙ ሕዝቦችን ያበራህ ኤዎስጣቴዎስ ሆይ ለራስህ ሰላምታ ይገባሃል። ሰላም ለቆብአ ርእስከ በሊቀ ካህናቱ የአስራው የአሮን የራስ ቆብ ከአሮን ከራሱ ቆብ ይልቅ ፈጽሞ የከበረ ለራስህ ቆብ ሰላምታ ይገባል። ጻድቁ አቡነ ኤዎስጣቴዎስ ሆይ ፍቅርህ የልቤን አፍንጫ በሳ። ጌታዬ ሆይ ሥራን ለአንተ ብቻ ገንዘብ እንዳደረግ ሰማይና ምድርንም አድኛለሁ። ሰላም ለገጽከ አምሳሉ እንደ መልክ ለሆነ ፊትህ የብርሃን መልክም ድንቅ ለሆነ ፊትህ ሰላምታ ይገባል። በሁሉ ዘንድ የከበርክና የተወደድክ አቡነ ኤዎስጣቴዎስ ሆይ የሚከተለውን ትምህርት እና የማስተማር ቃልህን የሰሙ ኤልያስ ቴስብያዊ ተነስ አሉ። ሰላም ለቀራንብቲከ ምክርንና የተሰወረ የጥበብ ነገርን ለሚመረምሩ ቅንድቦችህ
ሰላምታ ይገባል። ጻድቁ ኤዎስጣቴዎስ ሆይ ወንጌላዊ ሃይማኖትህ ተራራ እንደሚያፈልስ በጻድቃን ማኅበር ተነገረ፣ በውሃ ውስጥም ገለባን ያሰጥማል። ሰላም ለአዕይንቲከ ጥልቅ የሆነ ገደል እና እንደ ሰማይ የራቀ ነገርን ለሚያዩ ዓይኖችህ ሰላምታ ይገባል። መብረቅን የምታሸንፍ ኤዎስጣቴዎስ ብርሃን ሆይ የልቤ ስር በሞቀ ጊዜ በሰርቅ ወደ መሳዓ ተመልሰህ የይቅርታህን ጠል ያጠጣልኝ። ሰላም ለአእዛኒከ ለውስጥ ህሊና ንጉሥ ለሚያገቡ የመልካም ዜናና የነገር በሮች ለሆኑ ጆሮች ሰላምታ ይገባል። ብሩህና ቀላል ደመና ኤዎስጣቴዎስ ሆይ ለርስት ሕዝብ መና ታወርድ ዘንድ ወይም ታዘንብ ዘንድ ከቤትህ ወደሚፈልግ መንገድ ተላክ። ሰላም ለመላቲሂከ እንደሚሸፈን አበባ የቅላታቸው ጭማሪ ለአማሩ ጉንጮችህ ሰላምታ ይገባል። ዛፍን የምትስብ ምስጉን ኤዎስጣቴዎስ ሆይ ከዋክብት በሰማይ እንደሚያበሩ በፊትህ ሆኖ ትእዛዝ ይጸናል። ሰላም ለአእናፊከ የበጎ መዓዛ ነፍስንና ደስታ ሽቶን በቀጥታ ለሚስቡ አፍንጫዎችህ ሰላምታ ይገባል። በውጭ የሚያመሰግኑህ ኤዎስጣቴዎስ መምህር ሆይ ጸሎትህና ምጽአትህ በመሬት ትሰማ፣ ጽድቅህ በሰማይም ጸና። ሰላም ለከናፍሪከ በሚስጥር ደም ዘወትር የሚረጩ በከበረ መስቀል ለተወጉ ጎኖችህ ሰላምታ ይገባሃል። የሀገር ሁሉ ገዥና ጌታ ቅዱስ ኤዎስጣቴዎስ ሆይ ቁርጥ በሆነ በፍርድ ነገር ከጠላቶቼ ጋር አፋርደኝ፣ ለጠላቶችም መሳቂያ እንዳታደርገኝ። ሰላም ለአፉከ ምሳሌን ለሚተረጉምና በከፍታ ለሚተነብይ አፍህ ሰላምታ ይገባል። የይቅርታ ዓመት ዘውድ የሆንክ ጻድቁ ኤዎስጣቴዎስ ሆይ ገዳማት በአንተ ልምላሜን ይጠግባሉ፣ ኮረብቶችህም ኃይልህን ይታጠቃሉ ወይም ያገኛሉ። ሰላም ለአስናኒከ ሐሜትን ከመናገርና ከማሰነካከል የተነሳ መዝጊያ ለሆኑ ጥርሶችህ ሰላምታ ይገባል። በደል የሌለብህ የዋህ ኤዎስጣቴዎስ ሆይ በእኛ ላይ በትምክህት ፊቱን ባነሳ ጊዜ የነፍሳችን ጠላት በቁጣህ ገስጸው። ሰላም ለልሳንከ ከአፍና ከጉሮሮህ ጋር ሚዛን ሆኖ በፊትህ ላልበደለ አንደበትህ ሰላምታ ይገባል። ፊትን አይተህ የማታዳላ ርቱ ቅን ቅዱስ ኤዎስጣቴዎስ ሆይ ቡቃያን አውጥቼ ፍሬን እስካደርግ ድረስ የልብ ስሬ በደረቀ ጊዜ የይቅርታ ልምላሜ ያጠጣን። ሰላም ለቃልከ ከውስጥ እንደወጣ ሥራ የሚሰራ እንደ ሁሉን ቻይ አምላክ ቃል ለሆነ ቃልህ ሰላምታ ይገባል። በዋጋ የማትገኝ ኤዎስጣቴዎስ ዕንቁ ሆይ አብርሃም ሎጥን እንዳዳነው ንጥቂያ ልማዳቸው ከሆነ ጠላቶቼም አድነኝ። ሰላም ለእስትንፋስከ ከአራቱ ነፋሳት ይልቅ ፈጽሞ የሚሻል የርትዕና የበረከት ነፋስ ለሆነ እስትንፋስህ ሰላምታ ይገባል። ለዱር እንስሳትና ለሰው ሁሉ ጤና የሆንክ ጻድቁ አቡነ ኤዎስጣቴዎስ ሆይ
በየራሱ መልክ የሮማን እንጨቶች የወይን ቅርንጫፎች ላንተ ያፈራሉ። ሰላም ለጉርኤከ እንደ አማረ ወይን ለሆነ ጉሮሮ ሰላምታ ይገባል። ታላቅና ነቢይ መምህር ቅዱስ ኤዎስጣቴዎስ ሆይ በአጽፍህ በባህር ላይ ስትጫወት ፍቅር የራቃቸውን ክፉ ዋናተኞችን አለቃን ደካማ መርከብን መከልከል ምን ይጠቅመዋል? ሰላም ለክሳድከ በሥጋ አዳራሽ ውስጥ ለተተከለና የአማረ ስዕልን ለተሸከመ የአንገት ሰላምታ ይገባል። አቡነ ኤዎስጣቴዎስ ሆይ ለእኔ ከሌሎች መለመን ኀፍረት ነውና የእኔ ባሪያህ ማረስን አልችልምና በይቅርታና በበረከት ድረስልን አባታችን። ሰላም ለመትከፍትከ ጻርና ድካምን ከመሸከም ያርፉ ዘንድ የኢየሱስ ክርስቶስን ቀንበር ለተሸከሙ ጫንቃዎችህ ሰላምታ ይገባል። ግርማና ሞገስን የተጎናጸፍ ቅዱስ ኤዎስጣቴዎስ ሆይ የጠላቶቻችን ምክር እንደ ማዕበለ ሞገድ አቁማት፣ ከልኳ ታልፍ ዘንድ አግባብ አይደለምና። ሰላም ለአስኬማከ እንደ መላእክት አስኬማ ለሆነ አስኬማ፣ እንደ አንገተ ማርዳ ጌጥም ለሆነ አስኬማ ሰላምታ ይገባል። በሰማይ ነቢይና ታላቅ የሆንክ ቅዱስ ኤዎስጣቴዎስ ሆይ ከመገዛት ሥራና ከድካም ፈጽመህ አድነን፣ የሥጋችንን ደካማነት አንተ ታውቃለህና። ሰላም ለዘባንከ ከጣዖታት ፊት ለተመለሰ ጀርባህ ሰላምታ ይገባል። ልዑል አንተን ወደ መንገዱ መልሷልና አባቴ ኤዎስጣቴዎስ ሆይ የታመነ ወዳጅ መለዋወጥን እንደማያደርግ መዋጠን ከለመደ ከተኩላ አፍ ታድነይ ዘንድ እለምንሃለሁ። ሰላም ለእንግዳአከ ትሕትናን እና ትዕግስትን ገንዘብ ለማድረግ ልብ ማድረግን ለአጸና ልቦና ሰላምታ ይገባል። እንደ ዮና ልጅ እንደ ቅዱስ ጴጥሮስ በደል ይቅር የምትል ኤዎስጣቴዎስ አባት ሆይ የሰጠኸኝን ቅኖና ፈጽሞ ብረሳ በአንተ ሥልጣን በእኔ ላይ ርኅራኄን አድርግ። ሰላም ለሕፅንከ ከሥጋዋ ከሥራዋና ከልጆቿ የተነሳ የተመረጠች ጥበብ መቀመጫዋ ላደረገችው ጉንጭህ ሰላምታ ይገባል። በጨለማ ውስጥ የምታበራ ቅዱስ ኤዎስጣቴዎስ መብራት ሆይ ከኤሳው ይልቅ ርብቃ ያዕቆብን እንደምትወድ ነፍሴ ታመሰግንሃለች፣ በእጅጉም በእውነት ትወድሃለች። ሰላም ለአእዳዊከ ባለ ጸጋ በረሃብ ጊዜ እጁን እንደሚዘረጋ ለስጦታ ለተዘረጉ እጆችህ ሰላምታ ይገባል። ጠቢብ ዋናተኛ ቅዱስ ኤዎስጣቴዎስ አባት ሆይ በሰፊ ባህር ላይ እንደ ወፍ መብረር ድንቅ ነው፣ እጅግም እጹብ ያስብላል። ሰላም ለመዛርኢከ ጭፍቅ ያሉ የዛፎችን ቅጠል እና አበባን ለብሰው አዕጹቅን ለተመሰሉ ክንዶችህ ሰላምታ ይገባል። ጽድቅን ገንዘብ የምታደርግ አባቴ ቅዱስ ኤዎስጣቴዎስ ሆይ ክብሩ የገንዘቦች አለቃ ወርቅን የሚያነሳ የምስጋና ዕንቁ ካፌ ወደቀ። ሰላም ለኩርናእከ በእጅህና በክንድ መካከል መሠረቱ ልዩ ለሆነ ክንድህ ሰላምታ ይገባል። ምኞትን ሁሉ የምትፈጽምና ሁሉን የምትሰጥ ቅዱስ ኤዎስጣቴዎስ ሆይ በቤትህ ማዕድ ሲሰራ የባዕድ ሰው እና የሌላ እህል ለእኔ ፈጽሞ አይገባም። ሰላም ለእመትከ ገድልን የሚለካ
ክንድህ ሰላም እንልሃለን፣ ሰላም እለዋለሁ። አባቴ ቅዱስ ኤዎስጣቴዎስ ሆይ ነቢዩ ኤልያስ ለኤልሳ እንደከፈለው በአንተ ዘንድ ያለውን ጸጋህን ወይም ሀብትን ትከፍለኝ ዘንድ ለይቅርታ ቅረብልኝ። ሰላም ለራህከ በመልክና በደም ግባት አንድ ለመሆኑ የአስሩ ጣቶችህ ግንድ ወይም መገኛ ለሆነው ማልጂ ሰላምታ ይገባል። የእግዚአብሔር የምክሩ መልእክተኛ የሆንክ አባቴ ቅዱስ ኤዎስጣቴዎስ ሆይ የዓለም መኖሩ ከበቃኝ ቁጥሩ የማይጨምር የተድላ ዘመንን ጨምርልኝ። ሰላም ለአጻብኢከ በቅዱስ ወንጌል መሠዊያ የሐዲስ ዘመን በግን አስቀድሞ ለሰው ጣቶች ሰላምታ ይገባል። በሥጋና በነፍስ ንጹሕ የሆንክ ካህን ቅዱስ ኤዎስጣቴዎስ ሆይ በጣት መባረክን በራሱ ላይ አንብሮተ እድ ካህን አባቴ ሆይ ዛሬ ችላ አትበለን። ሰላም ለአጽፋረ እዴከ መልካቸው ነጭ ለሆነ ለእጅህ ጣቶች ሌላ ደም ግባት ላለመዱ የእጅህ ጣቶች ሰላምታ ይገባል። ለቤተሰብና ለእንግዳ ጠቃሚ የሆንክ ጻድቅ ቅዱስ ኤዎስጣቴዎስ ሆይ በላይ ላይ ቀላል ዕዳ አለና ያለ ክፍያና ያለ አሳብ ልጅህን አድነኝ። ሰላም ለገቦከ አምደን እና ሰቅን ምንጣፍ አድርጎ ለትሩፋት ለደከመ ጎንህ ሰላምታ የሚገባ ዘወትር እየቆምኩ ባህሪ በደሌን ኤዎስጣቴዎስ ሆይ ከወሰኑ አለፈ እልሃለሁ። ታሻግረኝ ዘንድ እጽፍህን ዘርጋልን ለሁላችን። ሰላም ለከርስከ እይታው እንደ ሰሌዳ ለሆነ ሆድህ የአዲሱን 10ቱ ቃላት ለተቀረጹበት ሰላምታ የሚገባ የእግዚአብሔር የቤቱ አዛዥ ጥበበኛ ቅዱስ ኤዎስጣቴዎስ ሆይ ለሰራተኞቹ ሁሉ ምግባቸውን ተሰጣቸው ዘንድ በገንዘቡ ሁሉ ላይ ባለቤት ያሰለጠነህ ነህ። ሰላም ለልብከ ቂምና በቀል ለተወሆድ ሰላምታ የሚገባ የእስራኤል ሕግ አለህና በእውነት ድንግል የሆንክ አባቴ ቅዱስ ኤዎስጣቴዎስ ሆይ በለመለመ ሀገር ለእኔ ያፈራሃልኝ የምኞቴ ቀዳሚ እህል አንተ ነህና። ሰላም ለኩልያቲከ በሰማይ ጥበብ ጫፍ ልዑል የመረመረችው መንታ ለሆኑ ኩላሊቶች ሰላምታ ይገባል። ጻድቁ ቅዱስ ኤዎስጣቴዎስ ሆይ ከሄድክባት ምድር ኤፍራታ ተመለስ። ባል ያላት ሴት ባሏን ደጅ እንደምትጸና ኢትዮጵያም በዘመኗ ሁሉ ደጅ ትጸናሃለችና። ሰላም ለህሊናከ ከልብህ ውስጥ ለወጣ አስተሳሰብህ ሰላምታ ይገባል። በጎ ሕግንና ጽድቅን ያስብ ዘንድ ቂምን የማታውቅ የዋህ ቅዱስ ኤዎስጣቴዎስ ሆይ ወራጅ ውሃ ሆኖ ሳያጠጥመን የባህሪን ኃጢአት ይቅር ማለትን አታቃልል። ሰላም ለአማኡቲከ በሩን ለአንኳኳ ምሕረቱን ለማይከለክል አንጀትህ ሰላምታ ይገባል። ምሕረትና ምስጋና የበዛልህ ጻድቁ አባታችን አቡነ ኤዎስጣቴዎስ ሆይ ቅዱስ ጳውሎስን ቲቶን እንደወደደው ማቃለል ሳይኖርብህ አገልጋይህን እኔንና እዚህ የተሰበሰብነው ውደደን። ሰላም ለነዋይ ውስጥከ ጊዜን አግኝቼ ዛሬ ለውስጥ ዕቃ ሰላም እላለሁ። አባቴ ቅዱስ ኤዎስጣቴዎስ ሆይ ለማረጋጋት ቅረበኝ። ፈጽሞ በነጋ ጊዜ እንቅልፌ ይመጣብኛል፣ በመሸም ጊዜ መቼ ይነጋል እልሃለሁ።
ሰላም ለህንብርትከ እንደ አማረ ማኅተም አይን የመልኩ ጥበብ ለአማረ እምብርትህ ሰላምታ ይገባል። ጻድቁ አቡነ ኤዎስጣቴዎስ ሆይ እንደ ራባቸው በምድረ በዳ ይሄዱ ዘንድ ወደ አንተ የመጡትን ጎልማሳዎች እንዲሁ ልትሰዳቸው አግባብ አይደለምና ከተከፈተ መሶብህ ለሁላችንም ስጠን። ሰላም ለሐቅከ ሥጋ እስከሚፈርስ ቆዳህ እስከሚቦጫጨቅ ድረስ የብረት ቅናትን ለታጠቀ ወገብህ ሰላምታ ይገባል። አባቴ ጻድቁ ኤዎስጣቴዎስ ሆይ ይህን ባሳሰብኩ ጊዜ የኢዮብን ትዕግሥት ታግሰሃልና ሁልጊዜም እማጸናሃለሁ። ሰላም ለአቋያጺከ እንደ ወርቅ ወንበር ሆነው የተሰሩ ወርቅ ለሆኑ ጭኖችህ ሰላም እላለሁ። በትጋትና በፍቃድ የምትፈጽም አባቴ ኤዎስጣቴዎስ ሆይ በእውነት ስምህን እየጠሩ ልጆች ወደ ተሰበሰቡባት ማዕከል ና። ሰላም ለአብራኪከ ለዶማሊ ጣዖትና ለብር ጣዖት ላልሰገዱ ጉልበቶችህ ሰላምታ ይገባል። ከኤሊ በኋላ የተነሳ ሳሙኤል ኤዎስጣቴዎስ አባት ሆይ ሁሉም ለወገኑ ይጸልያልና ስለ ልጆችህ ጸልይልን። ሰላም ለአእጋሪከ ፋጻ ቀጢንን በመጥራት ያለመለያየት ለሮጡ እግሮቹ ሰላምታ ይገባል። በዕፃ የወለድኸኝ አባቴ ቅዱስ ኤዎስጣቴዎስ ሆይ ከአሸዋ በሚበዙ ልጆቼና በእኔ ላይ ክፋትን አመፃን የሚናገር አንደበት በሥላሴ ስም የተዘጋ ይሁን። ሰላም ለሰኮናከ በጎዳና ላይ ቆይቶ የአውሬ አፍ ላልነከሰው ለተረገዝህ ሰላምታ ይገባል። ልብ ማድረግን እና ጥበብን የተሞላህ አባቴ ቅዱስ ኤዎስጣቴዎስ ሆይ የንጽሕና የአጽፍ ሐዘንና የደዌ ባሕር ወደ ሌለበት ያሻግረን። ሰላም ለመከየድከ ምድርን እንደሚረግጥ በባህር ጀርባ ላይ ለጌደ እግርህ ሰላምታ ይገባል። ጻድቁ አቡነ ኤዎስጣቴዎስ ሆይ ጽድቅህ ነገርን በሚሆንበት ቦታ ለወዳጆች ክብርን አዘጋጅ፣ ለጠላቶቼ ግን መከራን ስጣቸው። ሰላም ለአጽብኢከ መልካቸው ድንቅ ለሆነ በምንም የእንሶስላ መከርን ላልወደዱ ጣቶች ሰላምታ ይገባል። መምህር አባ ኤዎስጣቴዎስ ሆይ ባርከን። አስቀድሞ ነገር ከአፌ ይፈጸም ዘንድ በሰማይና በምድር በረከት ባርከን ሁላችንን። ሰላም ለአጽፋረ እግርከ አባ በቅን መንገድ በሄድክ ጊዜ በእንቅፋት ላልተሰነካከሉ ለእግርህ ጥፍሮችህ ሰላምታ ይገባሃል። ጻድቁ አባቴ ኤዎስጣቴዎስ ሆይ በቦታው ሁሉ እየጠራሁ ከፊቴ ሰይጣን ይወገድልን። ሰላም ለቆምከ ውሃን የሚጠጣ ዛፍን ለሚመስል ቁመናህ ሰላምታ ይገባል። አባቴ ኤዎስጣቴዎስ ሆይ ፍቅርህ የእኔን ነፍስ አፈዘዘ። ልቤ ክርክር በወደደ ጊዜ መልካም ልማድን እና ጽድቅን አስተማረኝ። ሰላም ለመልክዕከ የምስጋና ቃልና ከዝማሬ ጋር በአንድነት ለመልክህ ሰላም ላለው ጻድቁ አቡነ ኤዎስጣቴዎስ ሆይ የከንፈሮቼን ሰላምታ ተቀበልልኝ። የተመረጠ ክንድህና ቀኝህንም አንሳ።
ሰላም ለጸአተ ነፍስከ ከእግዚአብሔር ለሆነ ነፍስ መውጣት ሰላምታ ይገባል። ለመልአከ ሞት ግን ስልጣንን አትስጥ። አባቴ ቅዱስ ኤዎስጣቴዎስ ሆይ ወደ ብርሃን ሀገር ውሰደኝ። ሁሉን ዘመን በስጋዬ ብኖር እንኳን ከሞትና ከሲኦል ጋር ቃል ኪዳን አላደርግም። ሰላም ለበድነ ስጋከ መልካም መዓዛ ባለው ከርቤና ሽቱ ወንድሞች ለገነዙት የሥጋ በድን ሰላምታ ይገባል። አባቴ ኤዎስጣቴዎስ ሆይ እጅህ ሕያው ሲሆን የአማረ ሰማይ ህልፈቱ እስከሚሆን ድረስ በመሄጃው ሁሉ የስም መታሰቢያ አይረሳም። ሰላም ለግንዘተ ስጋከ የእግዚአብሔር ፍቃዱ በሆነ ጊዜ በሊቀ ጳጳሱ እጅ ለሆነ የሥጋ ግንዘት ሰላምታ ይገባል። እያንዳንዱ የአረማውያን ሰዎች በባህር ላይ እርሱን ታሻግር ዘንድ የተቻለህ የከፍየል ሌጦ የተሰራች የማዕቀበ እገዛአ ካባህን ምንድር ናት? ሰላም ለመቃብሪከ በአረመንያ ሰው በመምህርነት ቤት ውስጥ ልዕልናዋ ግሩም ለሆነ መቃብር ሰላምታ ይገባል። አብይ ሐዋርያና መምህር ኤዎስጣቴዎስ ሆይ ያዕቆብ ለልያ እንደ አለቀሰላት በባህሪዋ ልክ ኢትዮጵያ ታለቅስልሃለች። እግዚአብሔር አብ ቃልን ሰጥቶ ችሎታን በቻልኩ መጠን ምስጋናህን ጀመርኩ። አቡነ ኤዎስጣቴዎስ ሆይ የደዌ መንፈስን የሚሽርና ሰውነትን የሚፈውስ ወይም የሚያድን አጋንንትንም ትቢያ የሚያደርግ የሆነ ኃይልን ፈጽመ ስጠኝ። አባቴ ስጠን። ሰላም ከመ እለኒ ዘኮንከ እንደ እለኒ የኢየሱስ ክርስቶስን መስቀል የፈለክ እንደ ቶማስ ሐዋርያም የጎኑን ቁስል የዳሰስክ የቅድስት ሥላሴን ሃይማኖት ሰባኪ ቅዱስ ኤዎስጣቴዎስ ሆይ አባ ጫማህ ጨረቃ ነው፣ ባሕርንም በመክፈል ዳግማዊ ሙሴ ተባልክ። ሰላም ብፁዕ ብእሲ በክፎች ምክር ያልሄደ በዋዘኞች ወንበር ያልተቀመጠ ባሕርን የተሻገረ ቅዱስ ኤዎስጣቴዎስ አባት ብፁዕ ሰው ነው። ድንቅና ተአምርን እያደረገ የኢያሪኮን ባህር ተሻግሮ በረረ፣ አጽፍም መርከብን ሆነችው። ሰላም ለጸአተ ነፍስከ በመላእክት መሐሌትና በልዕልና ለሆነ ነፍስ መለየት ሰላምታ ይገባል። የኃጢአት ኃይልም ላልቀረበው የሥጋ በድን ሰላምታ ይገባል። ቅዱስ መስቀልን የተሸከም ኪራኮስ ኤዎስጣቴዎስ ሆይ ሕዝብን ካጠመቀ ከቅዱስ ዮሐንስ መጥምቅ በቀር ሴቶች ከወለዷቸው የሚበልጥህ የለም። አቤቱ የአቡነ ኤዎስጣቴዎስ አምላክ ሆይ እኔን ባሪያህን ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድነን፣ ጠብቀን ለዘላለሙ አሜን። ስናነብ የጎደሉ የነጠበውን አሟልታ ቃንተ ተቀበለን፣ ይቅር በለን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ላክልን። እኛንም ጠብቀን ከቅዱሳን ወረድ በረከት እንድናገኝ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ
አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ድምፅ እየሰማችሁ ያላችሁ ሁላችሁም በቅዱስ ጻድቅ አባታችን አቡነ ኤዎስጣቴዎስ ስም ሼር ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ዛሬ ማታ እንደ እግዚአብሔር በጎ ፍቃድ በዛሬው ሰዓት ከእግዚአብሔር ጋር ነገ በኢትዮጵያ ሰዓት አቆጣጠር ላይቭ እንገባለን። አደራ ሁላችሁም ከገዳሙ ያሉት አባቶች ሁሉ ይገባሉ እንድትጠብቁን ማሳሰብ ወዳለሁ። እመቤታችን በረድኤታ ትለይ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳን ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ውስተ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ንኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ወነዚህ ወስተመንስት አላርን ነው ባላነ እንኩሎ ኩይስ መዚያ ገዲ መንግስት አይለሰ ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ተወሩ በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራለና ታይና ተመጸነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ከማት ያተዘገበርክሙ እስከዚህ አበዌ ካይናት ወአበዌ ዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። የሚኖሩበት ስራ ውጭ የሆኑ ሰዎች ያረጁ አገልግለው ደክመው ያሳለፉ እድሜያቸውን በገዳም ያሳለፉ አባቶች የሚኖሩበት ቤት ነው። ያው እንደምታዩት ወድቆ ነው ያለው። እንግዲህ ሁላችሁም የአባቶችን ቤት እንድትሰሩልን እንድትደግፉን አባቶችን እንድታዩልን እንጠይቃለን። እዚህ ነው እንግዲህ አባቶች አርፈው የሚገኙት እና ብዙ እድሜን የጠገቡ አባቶች አሉ። ያው መኖሪያቸው እንግዲህ እንደምታዩት ፈራርሶ ነው ያለው። ያም ያው እንግዲህ መጠገን ራሱ እስከማይቻልበት ሰዓት ድረስ ነው። እንግዲህ በሚቻላችሁ ሁሉ ህዝበ ክርስቲያኑ እንድትረዱን በጻድቁ ስም እንጠይቃለን። በአባቶች በአበው ስም እንጠይቃችኋለን። ይህንን ይመስላል የአባቶች ቤት። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ያለው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። ከዚሁ በተጨማሪ አባታችን አቡነ ገላውዲዮስ ያረፉበት ቦታ ይህን እጅግ አድርጌ ማሳሰብ ወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 4632 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም